ዕለቱ እንደ አውሮፓውያን አቆጣጠር ህዳር 4 1979 ነው። የኢራን ዋና ከተማ የሆነችው ቴህራን መካከል ላይ የአሜሪካ ኤምባሲ ውስጥ በሺ የሚቆጠሩ የኢራን አማጽያን ወይም ህዝቡ በአጠቃላይ የአሜሪካ ኤምባሲን በር ሰብረው ወደ ውስጥ ገቡ። እነሱ የሚፈልጉት የነበሩት 58 የአሜሪካ ዜጎችን ነው። የኤምባሲ ሴኩሪቲዎች ጠቅላላ መሳሪያቸውን ጣሉ። በትንሽ ደቂቃ ውስጥም 52 የሚደርሱ የአሜሪካ ዲፕሎማቶችና የኤምባሲ ሰራተኞች በአማጺዎቹ እጅ ገቡ። እነዚህ የኢራን አማጽያን ወይም የተቆጡ ህዝቦች ለአሜሪካ መንግስት አንድ ጥያቄ ነው ያቀረቡት። ሻህ ኦፍ ኢራን የተባለው ግለሰብ እሱን ለኛ መልሳችሁ ላኩልን፣ ካልሆነ ግን ዜጎቻችሁን ዘልዝለን እንገላቸዋለን አሉ። ግን በዚህ ግርግር መሃል 6 የአሜሪካ ዲፕሎማቶች የኤምባሲ ሚስጥር በር ስለነበረ በዛ ወጥቶ ለማምለጥ ስኬታማ ሆኖ ነበር። ካመለጡ በኋላ ለብዙ ቀናት ሲደበቁ የቆዩ ሲሆን እየሮጡ መልካቸውን እየቀያየሩ የተለያየ ቦታ ላይ እንደምንም ህይወታቸውን ለማቆየት ሲጣጣሩ ነበር። ቀኑም እየገፋና እያለፈ በመጣ ቁጥር የመያዝና አደጋ ውስጥ የመግባት ችግራቸው በጣም እየሰፋና እያስጨነቃቸው ሄደ። እነሱን ደግሞ ከኢራን ይዞ መውጣት በህይወት ከሚሽን ኢምፖሲብል ያነሰ አይደለም ወይም የማይታመን ሚሽን የተባለ ነበር። ግን ይህን ሚሽን ኃላፊነት የወሰደው ወይም የተሰጠው የአሜሪካው ሴንትራል ኢንቨስቲጌሽን ኤጀንሲ ሲአይኤ ነበረ። የዛን የተለያዩ ስኬቾችና ካርታዎች ፕላን መውጣት ጀመሩ። በዚህ ፕላን ውስጥም የውሸት ወይንም የፌክ የሆሊውድ ፊልም ይሰራል ተባለ። እዚህ እቅድ ላይ የውሸት አክተሮች ነበሩ። የውሸት ስክሪፕትም ተዘጋጅቷል። ሌላው ቀርቶ የውሸት የፊልም ፖስተር ሙሉ ታትሞ ነበረ። የሚገርመው ነገር ግን ይሄ ትክክለኛ ፊልም ሳይሆን እንዲያውም ሲአይኤ ነፍስ ለማዳን እየተጣጣረ ያለበት ሚሽን ነበረ። ይህ ሚሽንም የኮድ ስም የተሰጠው አርጎ በሚል ነው። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች እንደ አውሮፓውያን አቆጣጠር በህዳር 1979 የኢራን የስልጣን ደረጃ በጣም የተፈተነበት ሰዓት ነበር። የመጨረሻውም ሰዓት እንደደረሰ በደንብ ያስታውቅ ነበር። ምክንያቱም ከትንሽ ወራት ቀደም ብሎ ጥር 1979 ላይ ሻህ መሐመድ ረዛ ፓህለቪ የተባለው የኢራኑ መሪ ህዝቡ በከፍተኛ ሁኔታ ስለተቃወመው ስልጣኑን ለቆ ከሀገሩ ሸሽቶ ነበር። ኢራንን ለ38 ዓመት ከገዛ በኋላ በመጨረሻ አሜሪካ አስጠልላው ነበር። ስልጣን ላይ በነበረ ሰዓትም ቢሆን ህዝቡ በሱ በጣም ተበሳጭቶ ነበር። ምክንያቱም ራሱ አገሪቱ ላይ በጣም ፈታ ዘና ብሎ የሚኖር ሲሆን በዛ ላይ ደግሞ የአገሪቱ ብዙ ነገሮችን በአሜሪካ ቁጥጥር ውስጥ ስላለ ሁሉም ነገር አሜሪካ ነበር የምትወስነው። ሌላው ቀርቶ የነዳጅ ጉድጓዳቸውን እንኳን የምትቆጣጠረው አሜሪካ ብቻ ነበረች። በዚህ ሰዓት ላይ የኢራን ሰዎች ወይም ህዝቦቹ በድህነት ከፍተኛ ጠኔ ውስጥ ነበሩ። በዛ ሰዓትም በህዝቡ መሃል ንጉሳ ሻህ ኦፍ ኢራን የሚባለው የአሜሪካ አንድ ቡችላ እንደሆነ በደንብ የተረዱበት ነበረ። እናም ክብር አልሰጡትም። ሻህ ኦፍ ኢራን በጣም የሰለጠኑና ኃይለኛ ፖሊሶች ያሉት ሲሆን የግሉ እነሱም ሻቫክ በሚባል ስም ይታወቃሉ። የእነዚህን ፖሊሶች ወይም ወታደሮች ስም ህዝቡ ገና በሰማ ሰዓት ላይ ይንቀጠቀጥ ነበረ። ምክንያቱም ሻቫክ የተባሉት እነዚህ ወታደሮች መንግስትን የሚቃወም ማንኛውም የፖለቲካ እንቅስቃሴ የሚያደርግን ሰው በፍጥነት ይጨፈልቁ ነበር በጊዜው። ግን በዚህ ሁሉ ግርግርና በአስጨናቂ ሰዓት ላይ አንድ ሰው ከህዝቡ ጋር አብሮ ቆመ፣ ወደ አገሩም ተመለሰ። ያም ደግሞ ሌላ ሳይሆን አያቱላ ሩሁላ ኮሚኒ ነበረ። ኮሚኒ አንድ የሃይማኖት መሪ ነበረ ቀደም ብሎ። በዚህ ሰዓት ደግሞ የህዝቡን ንዴትም ሆነ ድጋፍ እኩል ማግኘት ቻለ። ኮሚኒም ቢሆን በኢራን ውስጥ እስላማዊ አብዮትን በከፍተኛ ሁኔታ ያቀጣጠልና የመራ ሲሆን በትንሽ ሳምንት ውስጥም የኢራንን ጠቅላላ ህጎች ሰርዞ ወደ እስላማዊ ህግ ወይም ደግሞ ወደ ሸሪያ በአንድ ጊዜ ቀየረው። የዛኔም ኢራን ስሟ ኢስላሚክ ሪፐብሊክ ኦፍ ኢራን ተባለች። ይህ አብዮትም በጣም በኃይለኛው ስለተቀጣጠለ ለምዕራባን ያላቸው ጥላቻ ከፍተኛ እንደሆነ ብዙሃኑ ላይ በደንብ ታይቷል። አሜሪካንም ቢሆን ሻህን የምትተባበር ሀገራቸውን የዘረፈች ሀገር ብቻ ሳትሆን እንዲያውም ሙስናን የምታበረታታና በጣም ወንጀለኛ የሆነች ሀገር እንደሆነች በደንብ ተረዱ። የቴህራን መንገድ ላይም በሰልፍ በወጡ ሰዓት ላይ የአሜሪካ ኤምባሲን ሊያጠቁ ቻሉ። በዛውም ያገኙትን የአሜሪካ ባንዲራ ማቃጠል ጀመሩ። አሜሪካ ትውደምም እያሉ በከፍተኛ ድምፅ መጮህ ጀመሩ። ግን የህዝቡ ንዴት በአሜሪካ ላይ የነበረው ጥላቻ መቼ ነው በከፍተኛ ሁኔታ ሊታይ ቻለው? እንደዚህ ያሰቃያቸው የነበረው ስልጣን ላይ የነበረው ሻህ የተባለው መሪያቸው አሜሪካ እንዳስጠለለችውና ወደ አሜሪካ እንደገባ እንደተደበቀ ባወቁ ሰዓት ንዴታቸው እጥፍ ገነፈለ። ስለዚህ ሁሉም ያሰቡት ሻህን መልሶ አሜሪካ ወደ ኢራን ይላክልን አሉ። አማጺዎችም ለአሜሪካ ትምህርት ለመስጠት ወይም ለመቅጣት የአሜሪካ ኤምባሲ ሰራተኞችና ዲፕሎማቶችን ታጋች ወይም ምርኮኛ ለማድረግ ፕላን አደረጉ። ህዳር 4 1979 በፈረንጆቹም በሺ የሚቆጠሩ አማጺዎች ከህዝቡ ጋር አንድ ላይ ተሰባሰቡና የአሜሪካ ኤምባሲን ከበቡት። ሁሉም አንድ ላይም አሜሪካ ትውደም እያሉ እየጮሁ ግድግዳውንም አፈርሰው በሩንም ገንጥለው ወደ ውስጥ ገቡ። የኤምባሲ ሴኩሪቲ ጋርዶችም የህዝቡ ቁጥር ከፍተኛ ሆኖ በሺዎች ባዩ ሰዓት እነሱም መሳሪያ ጣሉና እጃቸውን ሰጡ። ስለዚህ በመጨረሻም ውስጥ የነበሩት ከ58 ሰራተኞች መሃል 56ቱ ሰራተኞች ታጋች አረጓቸው። ግን እነዚህ አማጺዎቹ ያላወቁትና ያልተረዱት ነገር ኤምባሲ ውስጥ አንድ የሚስጥር በር እንዳለ ጭራሽ አላወቁም።
ሲሆን ተከፍቶ ሲወጣም በጀርባ በኩል ቀጥታ ጎዳናው ላይ የሚያወጣ ነው። ይህ ጥቃትም ከፊት ለፊት በበር ጋጋታ በተፈጠረ ሰዓት ላይ 6 የአሜሪካ ዲፕሎማቶች ጸጥ ብለው ተደብቀው በዚህ በሚስጥር በር ወጥቶ ለመሄድ ተሳካላቸው። ግን የሚገርመው ነገር ምንም ፕላንም አልነበራቸውም፣ መደበቂያም መዳረሻም አልነበራቸውም። በህዝቡ መሃልም ሄደው እርዳታ ሊቀበሉ አይችሉም፣ ወይም ደግሞ ኦፊሻል በሆነ ቻናልም መልእክታቸውን ድረሱልኝ ለማለት ማስተላለፍ አይችሉም። ጭራሽ ወደ ኤምባሲ መመለስ ደግሞ ሞትን ወደ ህይወታቸው እንደ መጋበዝ ነው። ቴህራን የተባለችው ከተማ በዛ ሰዓት ላይ ለውጭ ሀገር ዜጎች በተለይ ለአሜሪካኖች ራሱን የቻለ ትልቅ እስር ቤት ሆኖ ነበር። መጀመሪያ ያመለጡት 6ቱ ዲፕሎማቶች እንደምንም ከህዝቡ ራሳቸውን ለመደበቅና ምንም አይነት ስልክ ላለመጠቀም ሞከሩ። 6ቱም የአሜሪካ ዲፕሎማቶች በመልካቸው የተነሳ በቀላሉ አሜሪካዊ እንደሆኑ ይለያሉ፣ ይታወቃሉ። በዚህ ሰዓት ላይ አንድ ትንሽ ስህተት ቢፈጥሩ ወይም ካጠፉ ሁሉም ህይወታቸውን የሚያጡበት ክስተቱ ነበረ። የተለያየ ኤምባሲ ሄደው አስጠልሉን ብለው የጠየቋቸው ቢሆንም ግን ሁሉም ኤምባሲዎች እምቢ ያሏቸው ዋነኛ ምክንያት የኢራን አብዮተኞች ድንገት እንኳን ይህን ነገር ቢያውቁ የእኛም ቅጣት አሰቃቂ ይሆናል ብለው ፈርተው ነበር። ግን በዚህ መሃል የካናዳ ኤምባሲ አምባሳደር የሆነው ኬን ታይለር እነሱን ረዳቸው። በእርግጥ በሰዓቱ የካናዳ መንግስት እንኳን ሲከለክለው ነበር ይህን ነገር። እንደዛም ሆኖ ግን ኬን በራሱ ኃላፊነት የመጣ ይምጣ ብሎ የራሱ ሴፍ ሃውስ ውስጥ እንዲጠለሉ አደረጋቸው። እነዚህ የአሜሪካ 6ቱ ዲፕሎማቶች በቀጣዩ ለ3 ወር ያህል የካናዳው ዲፕሎማት የራሱ ማረፊያ ቤት ውስጥ ተደብቀው ቆይተው ነበር። ግን እነሱ እዚህ ቤት ውስጥ መኖራቸውን በጣም በከፍተኛ ሁኔታ ሚስጥር አድርገው ነው የቆዩት። ወደ መስኮትም እንኳን መጠጋት አይችሉም። ወደ ውጪ ለመውጣትም ጭራሽ ደፍረው አያውቁም። ከኤምባሲ ያመለጡት ዲፕሎማቶች ስማቸው ሮበርት አድነርስ፣ ስራውም ካውንስለር ኦፊሰር ነበረ። ማርክ ሊጅ፣ እሱም ረዳት ካውንስል ነበረ። ሚስቱ ደግሞ ኮራሊክም አብራው ነበረች። እሷም ኢሚግሬሽን ዲፓርትመንት ነው የምትሰራው። ጆዜፍ ስታንፎርድ ፖለቲካል ኦፊሰር በመሆን ያገለገለ ሲሆን እናም ባለቤቱ ካትሊን ስታንፎርድ እሷም ቪዛ ዶክመንቴሽን የምታይ ግለሰብ ነበረች። የመጨረሻውና 6ኛው ደግሞ ሊ ሻትስ ይባላል። እሱም አግሪካልቸራል ስታተስ ዲፓርትመንት ውስጥ ነበር የሚሰራው። አሜሪካኖችም ይህን ነገር ባወቁ ሰዓት ላይ 6 ዲፕሎማታቸው ከሆስቴጆቹ የተለየ ቦታ ላይ እንዳሉና እንደተረፉ ባወቁ ሰዓት የአሜሪካ መንግስትም ይህን ነገር በከፍተኛ ሁኔታ ሚስጥር አድርጎ ነው የቆየው። ይህን ነገር ለዜና መናገር የዲፕሎማቶችን ነፍስ አደጋ ውስጥ መክተት ብቻ ሳይሆን እንዲያውም 52 ታጋቾች በአማጺዎቹ እጅ ያሉት እነሱም በፍጥነት ሊገደሉ ይችሉ ነበር። ጭራሽ ይህን ነገር የኢራን አብዮተኞች ጭምጭምታ እንኳን ከደረሳቸው ቴህራንን በጣም ይቀውጧት ነበር። የብዙ ሰውም ሬሳ ይረፈረፍ ነበር። ከነዛ መሃልም የካናዳ ኤምባሲ እንደማይተርፍ የተረጋገጠ ነበር። በዛ ላይ የአሜሪካ ውርደት ለብቻው። ስለዚህ የአሜሪካ ኦፊሰሮችም በመጨረሻ የወሰኑት ኃላፊነቱን ለሲአይኤ ኤክስፐርት ሆነው ቶኒ ሜንዴዝ ሃንድል እንዲያደርግ አሳልፈው ሰጡት። ሲአይኤዎች መጀመሪያ በጣም ብዙ ፕላን አድርገው ነበር። አንደኛው በዩኤን ትራኮች አድርገው ዲፕሎማቶችን ከሀገር ማስወጣት ሲሆን ወይም ደግሞ የአካባቢ ሰው መስለው መልካቸውን ቀይረው እንዲያመልጡም እንዲሮጡ ለማድረግ ሞክረዋል። ካልሆነ ደግሞ ከካናዳ ኤምባሲ እንደምንም የሚያመልጡበትን መንገድ ተዘጋጅቶ ነበር። ግን እያንዳንዱ የቀረቡ ምርጫዎች አደጋቸው በጣም ከፍተኛ ነበር። ስለዚህ የአሜሪካ መንግስት ያቀረባቸው ፕላኖች በአጠቃላይ 100% ሴፍ መሆናቸው የተረጋገጡ አልነበሩም። ደህንነቱ የተጠበቀ ለመሆኑ ምንም ማረጋገጫ አልነበረም። ግን የሲአይኤ ዋና ቺፍ የሆነው ቶኒ ሜንዴዝ ምን አይነት ሐሳብ አፈለቀ? አብረውት የነበሩት ኦፊሰሮች አይደሉም፣ ማናቸውም ጭራሽ አለመውት የማያውቁትን ሐሳብ አፈለቀ። ፕላኑን በተሰማ ሰዓት ላይ መጀመሪያ የሚታመን ይመስላል። እሱም የጠየቀው ለአሜሪካ መንግስት የውሸት አንድ ሳይንስ ፊክሽን ፊልም እንደሚሰራ ድራማ እንስራ አላቸው። እነዚህ የፊልም ሰሪ አባላት ኦፊሻሊ ወደ ኢራን ይመጣሉ። ልክ ለፊልም ቀረጻ የሚመች ቦታ ሎኬሽን ለመምራት እና ፍለጋ እንደመጡ ለማስመሰልም ታስቦ ነው። ይህን በማድረጋቸው በእርግጥ እነሱ ቴህራን ውስጥ ለመቆየት አሳማኝ የሆነ በቂ ምክንያት ያገኛሉ። ከሁሉም በላይ ደግሞ ዋናው ነገር መጨረሻ ላይ በህጋዊ መንገድ ሀገር ለቀው ለመሄድም በቂ ምክንያት ያገኛሉ ማለት ነው። ግን ይሄ ነገር የሚሆነው እነሱ የሌላ ሀገር ፓስፖርት ካላቸው ነው። ግን ዋናው ነገር ይሄ ዜናም ሆነ እነሱ የሚሰሩት ነገር ሁሉም ሰው የሚያየውና የሚያተኩርበት ነገር እንዲሆን አልተፈለገም። ብቻ ምን ያህል ነው ትክክል መሆን ያለበት? የኢራን ባለስልጣናት እነሱ የሚሉትን ነገር እንዲያምኑ ብቻ ነው የተፈለገው። ሁሉም ነገር ተጠናቀቀና አሁን ላይ ወይም በዚህ ሰዓት የሆሊውድ የውሸት ፌክ የሆነ ሳይንስ ፊክሽን ፊልም የመስራት ሐሳብ አንድ ብሎ ተወለደ። ቶኒ ሜንዴዝ እንግዲህ ፕላኑ ቀለል ያለ ነው። እንደምንም ተብሎ የውሸት ዜና እና የውሸት ታሪክ እንዲዘጋጅ ነው። አንድ ፊልም የሚሰራ ቡድን ይዘጋጃል። እናም ለቀረጻ ወደ ኢራን ይሄዳል። የዚህ ቡድንም ዋና ዓላማ ሚድል ኢስት ላይ በጣም ትልቅ ሳይንስ ፊክሽን ፊልም ስለሚሰራ አሪፍ የሚባል የቀረጻ ሎኬሽን ወይም ለፊልሙ የሚመጣን ሎኬሽን መፈለግ ነው። ሳይንስ ፊክሽን የሆነውን ጆነር የመረጠበትም ዋና ምክንያትም የተለያየ አስገራሚ ነገሮችን እንኳን ለማንቀሳቀስም ሆነ ለማድረግ በቂ ምክንያት ይሆናል ተብሎ ስለታሰበ ነው። ልክ እንደዚህ አድርገውም በመጨረሻ አርጎ የተባለ ፊልም ታሰበ። ይህ ፊልም ማለት እንግዲህ በፊልም ታሪክ ላይ ሁሉ ነገር ተዘጋጅቶለት ያልተሰራ ፊልም ነው። ይሄ ነገርም ታማኝ እንዲሆኑ ወይም ደግሞ የሚሰማ ሰው ወይም የሚያይ ሰው እንዲያምንበት ሆሊውድ ውስጥ አንድ የውሸት ቢሮም ሁሉ አቋቁሞ ነበረ። ቢሮውና ስቱዲዮም ደግሞ ጠቅላላ ሲታይ በትክክለኛው ፊልም የሚሰራና ቆየት ያለ ልምድ ያለው የሚመስል ስቱዲዮና ቢሮ አዘጋጅተው ነበር። ፈርኒቸሮቹን አሟሉ። የፊልም ስክሪፕት ተዘጋጀ። ስልክ አለ፣ ፖስተር አለ። ሌላው ቀርቶ እንኳን ሰራተኛ ሙሉ አቁሞ ነበረ ስልክ በተደወለ ሰዓት መልስ የሚሰጥ። ሆን ብለውም በዚህ ሰዓት ላይ የተለያዩ የሆሊውድ ሚዲያዎችም አርጎ የተሰኘ ፊልም እንደሚሰራና ፕሮዳክሽን ላይ እንዳለ
መዘገብ ጀመሩ። ከፊልሙ ጋር የተያዘ የተለያዩ ኢንተርቪዎች ማድረግ ጀመሩ። ዳይሬክተርና ፕሮዲውሰሮችም አብረው መጠየቅ ጀመሩ። እናም የተለያየ የፊልሙ ማርኬቲንግ ገበያው ላይ እንዲዘዋወርና እንዲበተን አደረጉ። ቶኒ ሜንደስ ዋና ፍላጎት የነበረው አንድ ሰው እንኳን በድንገት ይህ ፊልም ትክክለኛ መሆኑን ለማወቅ በተለያየ መንገድ መረጃ ለማጣራት ቢሞክር ከነዚህ መሃል አንዱን እንኳን ማግኘቱ አይቀርም ብሎ እርግጠኛ ስለሆነ ነው። ሌላው ቀርቶ አርጎ የተሰኘው ፊልም ስክሪፕቱ እንኳን የተጻፈው ለዚህ ሚሽን ተብሎ ብቻ ነበር። ስክሪፕቱ ላይ ሚድል ኢስት ላይ ይቀረጻል የሚለው ሎኬሽን በጣም ብዙ ቦታ ላይ ተደጋግሞ ነበር የተጻፈው። ከነዛ መሃልም ደግሞ ወይም ለዚህ ስራም ደግሞ የቴህራን ሎኬሽን በጣም ምርጥ ነበር። ይህንን ውሸት ምን ያህል በጥንቃቄ ወደ እውነት ሊቀይሩት ቻሉ? ሁሉንም ነገር እንኳን አይቶ ለመጠራጠር ራሱ በጣም እንዲከብድ አደረጉት። ስለዚህ ስድስቱ አሜሪካኖችም ለእያንዳንዳቸው ለየት ያለ ካራክተር ተሰጣቸው። አንደኛው ስክሪን ራይተር አደረጉት፣ አንዱን ደግሞ ሲኒማቶግራፈር፣ አንዱን ደግሞ ሴት ዲዛይነር አደረጉት። ልክ እንደዚህ አድርገው እያንዳንዳቸውን የተለያየ ካራክተር እንዲኖራቸውና የተለያየ የፊልም ስራ ላይ የተሰማሩ ሰዎች እንዲሆኑ አደረጓቸው። ከዛም ለነሱ አስፈላጊ የሚባለውን ዶክመንት እንዳለ ላኩላቸው። የውሸት የካናዳ ፓስፖርት፣ ቢዝነስ ካርዶች፣ የስራ ዝርዝሮችን እንዲሁም የአርጎ ፊልም ብሮሸሮችን፣ የተለያዩ በራሪ ወረቀቶችን ስለ ፊልሙ በደንብ ማብራሪያ የተጻፈበትም እጃቸው ላይ እንዲገባና እነሱ ጋር እንዲደርስ አደረጉ። ሁሉም ነገር ሲታይ በዚህ ሰዓት ላይ ትክክለኛ የሆሊውድ ፊልም ሊሰራ ፕሮዳክሽን ላይ እንዳለ ማንም የማይጠራጠረው ደረጃ ደረሰ። ግን ደግሞ ዶክመንት መስራት ብቻ በቂ አልነበረም። ዋናው አስቸጋሪ ነገር የተሰጣቸውን ገጸ ባህሪ ወይም የተሰጣቸውን ሚና እንዴት ብለው ይወጣሉ የሚለውን እነሱ ማሰልጠኑ ነበር ፈተናው። ከስተም ኦፊሰሮች ጋር ሲደርሱ እንዴት ብለው ይናገራሉ፣ እንዴት ብለው ሲጠየቁ መልስ ይሰጣሉ። ልክ ፊልም ኢንዱስትሪ ውስጥ እንደሚሰሩ ፕሮፌሽናል ሰዎች መራመድ፣ መናገር እና አክት ማድረግ እንዳለባቸውም ዋናው ወሳኝ ነገር ነው። ቶኒ ሜንደስም አስፈላጊ የተባሉ ነጥቦችን በአጠቃላይ እንዲሰለጥኑና እንዲያውቁ በዝርዝር አስረዳቸው፣ ነገራቸው። ዋናው ነገር ደግሞ አንተ ማነህ ተብላችሁ ከተጠየቃችሁ መልሳችሁ ፓስፖርት ላይ ሳይሆን ያለው የእናንተ መልካችሁና አነጋገራችሁ ላይ ነው ያለው። ይህ ነገር ተረዱ ማለት ሚሽኑ አለፈ ማለት ነው። በዚህ መልኩ ነገሩን በደንብ ስለተረዱ የሚሽኑ የመጀመሪያ ደረጃ አለፉ። ምክንያቱም የተለያየ ቴስት ሲደረጉ ስላለፉ እነዚህ ስድስት አሜሪካኖች ትክክለኛ የፊልም ስራ ባለሙያ መስለው ነበረ። አሁን ቀጣዩ ትልቁ ቻሌንጅ የሚባለው ይህን ሁሉ ታሪክ በትክክለኛው ቴህራን ውስጥ ስራ ላይ መዋሉ ነበረ። ቀጣዩ ፈተና ለብዙ ሳምንታትም እስካሁን ድረስ የነገርኳቸውን ነገር ሲለማመዱ ከቆዩ በኋላ ቶኒ ሜንደስም ወደ ኢራን ለመግባት በጠየቀው መሰረት ፍቃድ ተሰጠው። እሱም ወደ ቴህራን የገባው በውሸት ፓስፖርት ካናዳዊ ፊልም ፕሮዲውሰር ሆኖ ነበር የገባው። እሱም ያላቸው ሳይንስ ፊክሽን ፊልም ለመስራት ኢራን ውስጥ ሎኬሽን መምረጥና መፈለግ እፈልጋለሁ አላቸው። እሱ የተናገረው ነገር ጠቅላላ ኦፊሻሊ በዶክመንት የተመዘገበ ነው። ቀደም ብሎ ወይም ከመምጣቱ በፊት ከካናዳ ባለስልጣኖች ጋር ስለተስማማ ኦፊሻል አድርገው አሳልፈውለታል ወይም አስገብተውለታል። ጥር 1980 በፈረንጆቹ ቶኒ ሜንደስ ወደ ቴህራን መድረስ ቻለ። እሱም ኖርማል አንድ የውጭ ዜጋ ጎብኚ ሆኖ ነው የመጣው። ሁሉንም ኦፊሰሮችን እንኳን አልፎ ሲገባ ማንም የተጠራጠረ የለም። ምክንያቱም ሁሉም ዶክመንት አለው። እንደገና ደግሞ የካናዳ ዜግነትም እንዳለው ፓስፖርት ያሳያል። በዛ ላይ ደግሞ የውሸት ታሪኩን ሚዲያ ላይ የወጡ ዜናዎች እንዳለ እየደገፉት ነበረ። ቴህራን ከደረሰ በኋላ መጀመሪያ የካናዳ አምባሳደር የሆነውን ኬምፔለርን ሊያገኘው ቻለ። ከዛም በኋላ ስድስቱ አሜሪካኖችን ማግኘት ቻለ። ይህ ነገር በእርግጥ ለደህንነት ሲባል ከስድስቱ አሜሪካኖች ጋር የተገናኘው የአምባሳደሩ መኖሪያ ቤት ውስጥ ነበረ። ምክንያቱም ማንም ሰው ስለዚህ ጉዳይ ጭምጭምታ እንኳን እንዲደርሰው አልተፈለገም። ከዛ በኋላ ሜንደስ ሁሉም ማድረግ ያለባቸውን ዲቴል መንገር ጀመረ። ኤርፖርት ላይ እንዴት ሆናችሁ መቅረብ አለባችሁ የሚለውን፣ ቦርደር ላይ ያሉ ኦፊሰሮችን ምን እንደምትሏቸው፣ የትኛውን ነገር ቀድማችሁ እንዲሰማ ማድረግ እንዳለባችሁ እና ከየትኛው ጥያቄ መሸሽስ አለባችሁ የሚለውን በደንብ አሰለጠናቸው። በጣም በተደጋጋሚ የነገራቸውም ለስድስቱ የኢራን ባለስልጣናት ወይም ማንኛውም ኦፊሰር ባያችሁ ሰዓት በትክክል ለነሱ ማሳየት ያለባችሁ እናንተ አንድ ፕሮፌሽናል ፊልም ሜከር እንደሆናችሁና እዚህ አንድ ፊልም ለቀረጽ ስለሆነ ሎኬሽን ፍለጋ እንደመጣችሁ በደንብ በሰውነታችሁ ወይም ቦዲ ላንጉቻችሁ ይናገር ብሎ ነገራቸው። እነሱም ደግሞ አጠር ላለ ጊዜ መጥተው ሎኬሽኑን መርጠው እንደሚሄዱ እንዲያውቁ ንገሯቸው ብሎ ነው በደንብ ያስረዳቸው። ይህ ፕላን ፌል ካደረገ ወይም አንዳቸው ትንሽ እንኳን ስህተት ከፈጠሩ ካጠፉ መጨረሻው ምን እንደሚሆን ሁሉም ቀደም ብለው ጠንቅቀው አውቀውታል። በዚህ ጉዳይ እነዚህ ስድስት አሜሪካኖች ብቻ ሳይሆን የሚጠፉት ወይም የሚያልቁት አሜሪካኖችም እየተደራደሩ ያለውን 52ቱ አሜሪካኖች የማትረፉ ነገር የማይታመን የሚሆንበት ደረጃ ይደርሳል ማለት ነው። በዛ ላይ ለካናዳ ኤምባሲም የሚመጣው ችግርም በጣም ከፍተኛ እንደሆነ የተረጋገጠ ነው። ምክንያቱም ካናዳዎች ናቸው የውሸት ፓስፖርት የሰጧቸው። ለተወሰነ ቀናት በዚህ ጉዳይ ላይ በደንብ ሲሰሩና ሲለማመዱ ቆዩ። በመጨረሻም የቴህራን ኤርፖርት ላይ ያሉ ኦፊሰሮችን ፊት ለፊት የሚጋፈጡበት ሰዓት ደረሰ። በዚህ ለቴህራን ኤርፖርት ላይ አንድ ኖርማል ንጋት ነበረ። ሰዎች ይመጣሉ፣ ቼክ ይደረጋሉ። ግን በእነዚህ መሃል አንድ ክሩ አለ። አንድ ፊልም ፕሮዲውሰርና 6 የሥራ ባልደረቦቹ አንድ ላይ ሊጓዙ ነው። ሁሉም በጣም ኮንፊደንስ ተሰምቷቸዋል፣ ሪላክስ አድርገዋል። ትንሽ በተኮላተፈ መልኩ እንግሊዝኛም እየተናገሩ ነበር። ግን እዚህ ጋር ሌላ አንድ ትልቅ ችግር ነበረ። እሱም ደግሞ
ስድስት እነዚህ ተባባሪዎቹ ወይም የሥራ ባልደረቦቹ ፓስፖርታቸው የካናዳ ነው። በእርግጥ ወደ ኢራን የገቡበት ምንም አይነት ማህተም የለም። በእርግጥ ይህን ነገር ቶኒ ሜንደስ ቀደም ብሎ አውቆታል። ግን ደግሞ ኢራን ውስጥ መንግስት ገና አሁን አዲስ የተቋቋመው የተለያየ ድንበር ላይና ኤርፖርት ላይ ያለው የፍተሻ ሂደትና ቁጥጥርም በጣም በከፍተኛ ሁኔታ ነበረ። እናም የተለያየ ግርግር አለ። በእንደዚህ አይነት ሁኔታ ደግሞ አንድ ማህተም ባይመታና ቢዘለል ኖርማል ነገር ነው ተብሎ የሚታለፍ ነው። ድንገት እንኳን ኤርፖርቱ ላይ ያሉ ኦፊሰሮች ቢጠራጠሩና ስለዚህ ጉዳይ መጠየቅ ከጀመሩ ለዚህ መልስ የሚሆነውና ማምለጫ መንገዱ አንድ ብቻ ነው። እሱም ኮንፊደንስ ብቻ ነው። መጀመሪያ ላይ አርት ዳይሬክተሩ ፓስፖርቱን ካየ በኋላ ኦፊሰሩ ትንሽ አገላብጦ አይቶ አስደንጋጭ ሁኔታ ተፈጥሮ ነበረ። ሁለተኛው ላይ ደግሞ ቪዛውን ለማየት ሲሞክር ረጅም ሰዓት ፈጅቶ ነበረ። ግን እድለኝነታቸው ለከበር የተጠቀሙት ታሪክ ምን ያህል ትክክል ይመስል ነበር። ማናቸውም ቢሆን ትንሽም እንኳን አልተጠራጠሩም። ምክንያቱም እነዚህ 6 ፊልም ሰራተኞች ሁኔታቸው ሲታይ ልክ እንደ ኖርማል ቱሪስትና እንደ መንገደኛ ይመስል ነበረ። በዛ ላይ ደግሞ የካናዳ መንግስትም በደንብ ተባብሯቸዋል። ምክንያቱም ወደ ኤምባሲ ለማረጋገጥ እንኳን አንድ ስልክ ከተደወለ በፍጥነት ትክክለኛ መሆኑን እንዲናገሩ ስታንድ ባይ አድርገዋቸው ነበረ። ተሳፋሪዎች መግባት ትችላላችሁ በተባለ ሰዓት ላይ ሁሉም ተረጋግተው ቀጥ ብለው በሩን ተሻገሩ። ከዛም ቀጥ ብለው የስዊዘርላንድ አየር መንገድ የሆነው አውሮፕላን ውስጥ ገቡና ቁጭ አሉ። ፕሌኑ ከተነሳ በኋላ የኢራንን የአየር ንብረት ለቀው እስከሚወጡ ድረስ 6ቱ አምባሳደሮችና ቶኒ ሜንደስ ስሜታቸውን በጣም ተቆጣጥረውት ነበር። ግን እንደዚህም ሆነው ሚሽኑ ገና አላለቀም ነበር። ዙሪክ ከደረሱ በኋላ የአሜሪካ ባለስልጣናት የተቀበሏቸውና ወደ ራሳቸው ጋር የወሰዷቸው ሲሆን ማንም ሳያይም በድብቅ ወደ አሜሪካ ላኳቸው። ማንኛውም ቦታ ላይ ስለዚህ ጉዳይ ዜና አልተወራም። ጋዜጣም ሆነ ቲቪ፣ ሬዲዮም ቢሆን ማንም ያውቅ የለም። ይህ ሁሉ ነገር ጭጭ ተብሎ የተሰራ በጣም ትልቅ ሚስጥር ነበረ። ይህ ታሪክ ያልተወራበት ዋና ነገር ለነሱ ደህንነት ብቻ አልነበረም፣ የካናዳንም ስም ላለማጥፋት እንዲሁም የነሱን ክብርም የሚነካ ነገር ስለሆነ ጸጥ ማለቱና ሚስጥር ማድረጉ ወሳኝ ስራ ነበረ። ይህ ታሪክ በጣም በአስደናቂ ሁኔታ ለ17 ዓመት ያህል ሚስጥር ሆኖ የተደበቀ ሲሆን ከ17 ዓመት በኋላ በፈረንጆቹ በ1997 ሲአይኤዎች ይህንን ዶክመንት ዲክላሲፋይ ሊያደርጉት ቻሉ ወይም ይፋ አወጡት። ቶኒ ሜንደስም በተጠየቀ ሰዓት ላይ ራሱ በግልጽ የተናገረ ሲሆን እንዴት የውሸት ፊልም ለመስራት የውሸት ስቱዲዮ አቋቁሞ ይሄ የማይታመን በተባለ ሚሽንም እንዴት ብሎ ተጣጥረው 6 ሕይወት እንዳተረፉ በዝርዝር ገልጾ ተናገረ። ግን እነዛ 52ቱ ታጋቾች 444 ቀን ታጋች አድርገው ካቆያቸው በኋላ አማጺዎቹ እንደ አውሮፓውያን አቆጣጠር ጥር 1981 ላይ ሮናልድ ሬገን የአሜሪካ ፕሬዝዳንት ከሆነ በኋላ ወይም ልክ እንደሆነ ታጋቾቹን የኢራን አማጺያን ነፃ አደረጓቸው። ሻህ ኦፍ ኢራን ይሄ ሁሉ ችግር የተፈጠረው በሱ የተነሳ እንደሆነ ቀደም ብዬ ተናግሬ ነበር። የሚያሳዝነው ግን እሱም በካንሰር ህመም ጁላይ 27 1980 ላይ አሜሪካ ውስጥ ህይወቱ ሊያልፍ ችሏል። ይህ አርጎ የተሰኘው ፊልም ታሪኩ አንድ ይፋ የወጣ ፋይል ሆኖ ተቀምጦ ነበረ። ግን ታሪኩ ይፋ ከወጣ በኋላ የተለያየ ዶክመንተሪ የሚሰሩ ሰዎች፣ የቲቪ ፕሮግራም የሚያቀርቡ ሰዎች እና ፊልም ሜከሮች ርዕሳቸው እያደረጉት ሄዱ። በዚሁ ርዕስ በእርግጥ አንድ ፊልም ተሰርቷል። በፈረንጆቹ በ2012 ቤን አፍሌክ የሰራበት አርጎ የተሰኘ ፊልም ለእይታ በቅቷል። ግን ፊልሙ ላይ በጣም ብዙ ሲኖቹ ከእውነታው ለየት አድርገው ሰርተውት ነበር። እንዲያውም ፊልሙ በጣም መሳጭና እንዲያምር ለማድረግ የሲአይኤውን ሚና በፊልሙ ላይ በጣም አጉልቶ አሳይተውት ነበር። ግን በትክክለኛው ይሄ ሚሽን ያለ ካናዳ አምባሳደር ኬን ቴለር ባይረዳቸው ኖሮ ከነጭራሹ የሚታመን አልነበር። ኬን ቴለር ይሄ ነገር ከታወቀ በኋላ ካናዳ ውስጥ ናሽናል ሂሮ ብለው ክብር የሰጡት ሲሆን አሜሪካኖችም ቢሆኑ የወርቅ ሜዳሊያ ሸልመውት ነበር ለክብሩ። አርጎ የተባለው ሚሽን ሚዲያዎች ካናዲያን ካምበር ብለው የሰጡት ስም ቢሆንም ግን ያ ክስተት ካለፈ በኋላ ኢራን ውስጥ የአሜሪካ ኤምባሲ ድጋሚ እስከዛሬ ድረስ አልተከፈተም። ከሚሽኑ በኋላ ካናዳም ብትሆን ኤምባሲዋን ከኢራን ዘግታ የወጣች ሲሆን ዲፕሎማቶቿንም በሰላም ወደ አገሯ መውሰድ ትችላለች። የዛሬ ዓለም ድንቅ ናት የሚለው ፕሮግራሜ እንደተመቻችሁ እርግጠኛ ነኝ። ከተመቻችሁ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። እንደተለመደው በፍቅር የተሞላ የሚያበረታታና የሚያነቃቃ ኮሜንታችሁን ያለ ትዕግስት ጠብቃለሁ። ልክ እንደዚህ አስገራሚ ምርጥ ታሪክ ይዤላችሁ እስከመለስ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ